ዮናስ እግዚአብሔርን ታዘዘ፣ ወደ ነነዌም ሄደ። ምዕራፍ 3 ውስጥ እንዳየነው እግዚአብሔር ዮናስን ከመንፈሳዊ እንቅልፍ አነቃው። እግዚአብሔር ሲያዝ ትክክለኛው ምላሽ መታዘዝ ነው፣ ሲናገር ደግሞ ትክክለኛው ምላሽ መስማት ነው። ዮናስ ይህንን ነው ያደረገው። የዮናስ መልእክት ደግሞ ለታላቋ ነነዌ ምን እንደሆነ አይተናል አይደል? በ40 ቀን ውስጥ ትገለበጣለች የሚል ስብከት ነው የሰበከው። እነዚህ 5 ቃላት ብቻ ናቸው፣ ግን በጣም ታላላቅ ቃላቶች ናቸው። ነነዌ በ40 ቀን ውስጥ ትገለበጣለች። በዕብራውያን ቋንቋም 5 ቃል ነው ያለው እና ስብከቱ በቃ የስብከቱ ሰመሪ ይሄ ነው። የመገለበጥ ስብከት ነው የሰበከው። በ40 ቀን ትገለበጣለች የሚል ምን እንደሰበከ አልተጻፈም። የስብከቱ ማጠቃለያ ሐሳብ ግን ተጽፏል። ነገር ግን የነነዌ ሰዎች ንስሐ ገቡ፣ እኛ እንዳንጠፋ አሉ። እግዚአብሔር ራርቶ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል ብለው ንስሐ ገቡ። እግዚአብሔርን አመኑ እና መዳን የሚገኘው በማመን እንደሆነ ገባቸው። አመኑ፣ ዳኑ። የእግዚአብሔር ምላሽ ደግሞ ቅድም እንዳነበብነው ተጽፏል። ቁጥር 10 ላይ እግዚአብሔር ምን አደረገ? ራራላቸው ይላል። አያቸው፣ ሰማቸው። እንስሳው፣ ሰው ሁሉ ማቅ እንደለበሰ፣ ንጉሱ ከዙፋኑ እንደወረደ፣ ራሱን ትሁት እንዳደረገ፣ ዝቅ እንዳደረገ፣ የወጣውን አዋጅ ወደ እግዚአብሔር እንዴት እንደተመለሱ እግዚአብሔር ከላይ ሆኖ አየና ለነነዌ ሕዝብ ራራሁ አለ። እግዚአብሔር ራራሁ ለነነዌ ሕዝብ፣ አይጠፉም፣ ወዳቸዋለሁ። እነሱም በእኔ አምሳል የተፈጠሩ ናቸው። እያንዳንዱን ሰው ወዳለሁ፣ እንኳን ሰውን ሳይሆን እዛ ከተማ ውስጥ ያሉትን እንስሳት ሁሉ ወዳለሁ አለ እግዚአብሔር። ምክንያቱም እንስሳትን ሁሉ እሱ የፈጠረው በዘፍጥረት ምዕራፍ 1 ላይ ለእንስሳቱም ሁሉ እኮ ህይወትን የሰጠው እሱ ነው እና የእሱን ህይወት ነው እንስሳቱም ሁሉ የወሰዱት ማለት የፈጠራቸው ህያው ያደረጋቸው እግዚአብሔር ነውና እራራላቸዋለሁ አለ። ሁሉንም ማዳነ እግዚአብሔር። አላጠፋቸው። ንስሐ በመግባታቸውና በማመናቸው ዳኑ። እግዚአብሔር የሚራራ አምላክ ነው፣ የሚያድን አምላክ ነው። በእውነተኛ ልብ የሚፈልጉትን ሁሉ ያድናቸዋል እግዚአብሔር። ስለዚህ አንተም አንቺም ምናልባት እስከ ዛሬ ክርስቶስ በመስቀል ላይ ያደረገልሽን ነገር በትክክል ካልተረዳሽ ለአንቺ አላልኮን የሞተው ሌላ ነገር አይደለም። እኛ በኃጢአታችን የተፈረደብን ሙታን ከእግዚአብሔር የተለየን ነበርን እና ወደ እግዚአብሔር ወደ ራሱ ሊያመጣን ክርስቶስ መጥቶ ድልድይ ሆነ። በቃ በሰዎችና በእግዚአብሔር መካከል ድልድይ ሆነው በዚህ ድልድይ ተሻገር አለ። እኔ ነኝ ድልድዩ፣ እኔን በማመን እና በሩ እኔ ነኝ፣ እኔ አስገባሃለሁ አለ። በቃ ቀላል እኮ ነው። እሱን በመጥራት እሱን በመፈለግ መዳን አለ። ስለዚህ ነው መጽሐፍ ቅዱስ መዳን በሌላ በማንም የለም የሚለው። ለሰው ልጆች ኃጢአት የሞተው አንድ ነው፣ ክርስቶስ ነው። በእግዚአብሔርና በሰው መካከል ብቸኛ ድልድይ የሆነው እሱ ብቻ ነው። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም እና ይላል። ለምንድን ነው የእሱ ብቻ ስም የሆነው? እሱ ብቻ ለኃጢአተኞች መጥቶ ስለሞተ፣ ቅዱስ ደሙን ስላፈሰሰ፣ የእግዚአብሔር በግ ስለሆነ እና ስርየት ደግሞ ያለው ደም በመፍሰስ ስለሆነ እሱ ደሙን ስላፈሰሰ ስርየት ተደረገልን፣ ምህረት ተደረገልን። ይህም ዋጋ ደግሞ የተከፈለው ለእኛ ነው። ሌላው አስገራሚ ነገር የምናገኘው አስገራሚው ነቢይ ነው የምናገኘው። አስገራሚው ነቢይ ምዕራፍ 4 ጠቅላላ ስለ አስገራሚው ነቢይ ነው የምናገኘው ማለት ነው። ዮናስ ግን ፈጽሞ አልተደሰተም ይላል ምዕራፍ 4 ሲጀምር ማለት ነው። ለምንድን ነው ያልተደሰተው? ለምን? እግዚአብሔር ለነነዌ ሕዝብ ምህረት ስላደረገ ፈጽሞ አልተደሰተም ይላል። ፈጽሞ አልተደሰተም፣ ስለዚህም ተቆጣ ይላል። አሁን ነው ቁጡ ነቢይ እዚህ ላይ ነው የምናገኘው ምዕራፍ 4 ላይ። አልተደሰተም፣ ስለዚህም ተቆጣ። ወደ እግዚአብሔርም እንዲህ ብሎ ጸለየ። እግዚአብሔር ሆይ አለ፣ በሀገሬ ሳለሁ የተናገርኩት ይህ አልነበረምን? ምን? እኔ ወደ ነነዌ ብሄድ ህዝቡን ይቅር ብለህ እኔን ውሸታም ታደርገኛለህ? ይሄን አይደል ያልኩህ? ስለዚህ ነው እኮ እኔ የሸሸሁት እና አውቄያለሁ እኮ አንተ ማን እንደሆንክ አውቄያለሁ ነው የምለው። ይህ አልነበረምን? ፈጥኜ ወደ ተርሴስ ለመኮብለል የተነሳሁትም ለዚሁ ነበር ይላል። እና ምክንያቱን ይነግረናል። I know you are a merciful God፣ ማሪ አምላክ እንደሆንክ ገብቶኛል እና እኔን ወደ ነነዌ ልከህ እዛ ስደርስ ህዝቡን ምህረት ብታደርግ what about me ነው የሚለው። what about me የኔ አገልግሎት
ነው የሚለው። ለመኮብለል የተነሳሁት ለዚሁ ነበር፣ አንተ ቸርና ርኅሩህ ምሕረትህ የበዛ ከቁጣ የራቅህ አምላክ ጥፋትንም ከማምጣት የምትመለስ እንደሆንክ አውቃለሁ፣ በዚህ ምክንያት ነው የኮበለልኩት ነው የሚለው። አይገርማችሁም? አሁንም አለ እግዚአብሔር ሆይ ነፍሴን ውሰድ፣ ነፍሴን ውሰድ፣ ከመኖር መሞት ይሻለኛል። እግዚአብሔር ግን ቁጥር 4 ላይ በሆኑ ልትቆጣ ይገባሃልን? አሁን ስለ ቁጡ ነቢይ ነው የምንመለከተው። ዮናስም ከከተማይቱ ወጥቶ በስተምስራቅ በአንድ ስፍራ ተቀመጠ፣ በዛም ለራሱ ዳስ ሰራ። በከተማይቱም የሚሆነውን ለማየት ምንድን ነው የሚጠብቀው? ነነዌ ስትገለበጥ ለማየት ከከተማይቱ ወጥቶ ዳር ላይ ዳስ ሰርቶ ተቀምጠዋል። አሁን ኤክስፔክት እያደረገ ነው እሳት ከሰማይ እንዲወርድ ይህንን ህዝብ እንዲያጠፋ። ከከተማይቱም ወጥቶ በስተምስራቅ በአንድ ስፍራ ተቀመጠ፣ በዛም ለራሱ ዳስ ሰራ። በከተማይቱም የሚሆነውን ለማየት ከዳስ ጥላ ስር ተቀመጠ ይላል። እግዚአብሔር አምላክም የቅል ተክል አብቅሎ የዮናስ ራስ ላይ ጥላ እንዲያገኝና ሙቀትም እንዳስጨንቀው ከበላዩ እንዲያድግ አደረገ። ዮናስም ስለ ቅሉ እጅግ ደስ አለው። አንድ ነገር ደስ አላለውም፣ ሌላ ነገር ደስ ብሎታል። እዚህ ላይ ምንድነው ደስ ያላለው? ምህረት ለነነዌ ህዝቦች ምህረት ሲደረግ ደስ አላለው። አሁን ግን አንድ ጥላ ስለበቀለለት ደስ ብሎታል፣ ይሄ ሰው ማለት ነው። ነገር ግን በሚቀጥለው ቀን በማለዳ እግዚአብሔር ትል አመጣ፣ ትሉም ቅሉን በላ፣ ቅሉም ደረቀ። ምንድን ነው እያደረገ ያለው እግዚአብሔር? የዮናስን ደስታ ይሄ ፐርሰናል ኢንጆይመንት እያስወገደው ነው እግዚአብሔር። እና በቅል አይደለም መደሰት ያለብህ ነው የሚለው። በዚህ በጥላ አይደለም መደሰት ያለብህ፣ በእኔ ነው መደሰት ያለብህ። በእኔ ፈቃድና በእኔ ሀሳብ ነው መደሰት ያለብህ። እኔን በማወቅ ነው መደሰት ያለብህ እንጂ ይሄ ጥላ ስለበቀለልህ መደሰት የለብህም ነው የሚለው እግዚአብሔር። ፀሐይም ስትወጣ እግዚአብሔር የሚያቃጥል የምስራቅ ነፋስ አመጣ፣ ፀሐዩም የዮናስን ራስ አቃጠለ፣ እርሱም ተዝለፈለፈ፣ መሞትም ፈልጎ፣ አሁን ሁለተኛ ጊዜ ነው እንግዲህ መሞት የፈለገው፣ ከመኖር መሞት ይሻለኛል አለ። እግዚአብሔር ግን ዮናስን በሆኑ ስለ ቅሉ ልትቆጣ ይገባሃልን? አሁን ኮንቨርሴሽን ነው በእግዚአብሔርና በዮናስ መካከል። ሁለት ጊዜ ነው እግዚአብሔር አሁን የሚናገረው ልትቆጣ ይገባሃልን? አንደኛ ቅሉ ስለደረቀ፣ ሁለተኛ የነነዌን ህዝብ ይቅር ስላልኩ ልትቆጣ ይገባሃልን ነው የሚለው። እርሱም በእርግጥ አለ እስከ ሞት ሊቆጣ ይገባኛል፣ እስከ ሞት ሊቆጣ ይገባኛል አለ። እግዚአብሔር ግን እንዲህ አለው፣ አንተ እንዲበቅል ወይም እንዲያድግ ላልደከምክበት ለዚህ ቅል እጅግ አዝናል። በአንድ ሌሊት በቀለ፣ በአንድ ሌሊትም ደረቀ። የነነዌን ከተማ ህዝብ ለማሳደግ እኔ ምን ያህል ቀን ነው የፈጀብኝ ነው የሚለው እግዚአብሔር። ምን ያህል ቀን ፈጅተውብኛል። ታዲያ እኔ ቀኝና ግራቸውን አይተው ለይተው መናገር የማይችሉ ከ120,000 በላይ ሰዎችና አያሌ እንስሶች ለሚኖሩባት ለታላቂቱ ከተማ ለነነዌ ማዘን አይገባኝምን? ነው በቃ ፍርድ ቤት የቆሙ ይመስላል አይደለም? እግዚአብሔርና ነቢይ ዮናስ እየተከራከሩ ናቸው። እና እንግዲህ ፍረዱ እስቲ፣ ማን ነው እዚህ አሸናፊው? እንግዲህ እስቲ ፍረዱ። በጣም የገረመኝ አራቱንም ምዕራፎች የዮናስ መጽሐፍን ሳነብ ይህ አራተኛው ምዕራፍ ሳይጨመር የመጀመሪያው 3 ምዕራፎች በቂ ናቸው። ምዕራፍ 1 እግዚአብሔር አዘዘ ወደ ነነዌ እንዲሄድ፣ አልታዘዘም። እግዚአብሔር ቀጣው፣ ወደ ባህር ተጣለ፣ በአሳ ነባሪ ሆድ ውስጥ ቆየ። ከዛ እግዚአብሔር አሳ ነባሪውን አዘዘው፣ ወጣ። እሱም ከመውጣቱ በፊት ጸለየ፣ ወደ እግዚአብሔር ተመለሰ፣ ንስሐ ገባ። እግዚአብሔር ሰማው፣ ጸሎቱን ሰማ፣ አዳነው። ከዛ በኋላ እንደገና ሄደ አለው፣ ሄደ። በቃ በዛ ላይ ቢያበቃ እኮ በቂ ነው። እግዚአብሔር ዮናስ መጀመሪያ አልታዘዘም ነበር፣ ከዛ ንስሐ ገባ፣ ከዛ ታዞ ሄደ ብሎ ማቆም ይችላል። አራተኛው ምዕራፍ የተጨመረበት ግን በአገልጋዩ ሕይወት የነበረውን ችግር እግዚአብሔር ለማስወገድ ስለፈለገ። አንዳንዴ በሕይወታችን ችግር እያለ ማለት ያልተስተካከሉ ነገሮች እያሉ እግዚአብሔር ማገልገል እንችላለን። ያልተስተካከሉ ነገሮች እያሉ በውስጣችን ንጹህ ሞቲቭ ሳይኖር እግዚአብሔር ማገልገል ይቻላል። ጥል ይዘን፣ ቁርሾ ይዘን፣ ንስሐ ያልገባናቸው ነገሮች ይዘን፣ ወይም ደግሞ ኮራፕትድ የሆነ ነገር በውስጣችን ይዘን እግዚአብሔርን ማገልገል እንችላለን። እና እግዚአብሔር አራተኛ ምዕራፍ ይስጠን በሕይወታችን።
አራተኛ ምዕራፍ ያስፈልገናል። አራተኛ ምዕራፍ እግዚአብሔር ከኛ ህይወት ጋር ነው ጉዳዩ ያለው ማለት ዲል ያደርጋል እግዚአብሔር። እስቲ ቁጭ በልና እንከራከር ይላል እግዚአብሔር እና ልክ የእስራኤልን ህዝብ በነቢዩ ኢሳያስ አማካይነት ኑና እንዋቀስ እንዳለ ልክ እንደሱ ነው አሁን እግዚአብሔር ዮናስን እያደረገ ያለው። እስቲ ቁጭ በል በፊቴ፣ እስቲ ላስተምርህ፣ እስቲ ልናገር። በውስጥ እኮ የተበላሸ ነገር ይዘህ እኮ ነው፣ ቂም፣ ዘረኝነት፣ ራስ ወዳድነት፣ ስም፣ ዝና፣ ክብር ይዘህ ጠላቴ እንዲወድቅ እየፈለግ ጠላቴ እንዲሞት እየፈለግ እኮ ነው የምታገለግለው እና ና ልጄ ቁጭ በልና ላናግርህ ብሎ ነው እግዚአብሔር ምዕራፍ 4 የሰጠን። ክብር ለእግዚአብሔር ይሆን። ካራክተሩን ፎርም ለማድረግ በቃ ትራንስፎርም ለማድረግ ለመቀየር በውስጥ ያልተስተካከሉ ነገሮች ይዘህ ነነዌ መሄድ አትችልም እና በቃ እኔ ላስተምርህ እና የነነዌ ህዝብ ደግሞ እንዲገለበጥ እንዲጠፋ እሳት እንዲወርድ አንተ ፈልገህ እዚህ ዳስ ሰርተህ ተቀምጠሃል ከተማው ጫፍ ላይ እሳትም አይወርድም እኔ ምህረት አድርጋለሁ ለህዝቡና ያንተ ልብ ነው መጀመሪያ መለወጥ ያለበት ብሎ ነው እግዚአብሔር ይህንን ምዕራፍ እየሰጠን። በምዕራፍ 1 ውስጥ ዮናስ የጠፋውን ልጅ ይመስላል። ይሄ የጠፋው ልጅ ታሪክ በሉቃስ 15 በምታነቡበት ጊዜ 2 ልጆች ነበሩ እዛ አይደለም እንደ ምዕራፍ 1 ውስጥ ዮናስ የጠፋውን ልጅ ይመስላል። በራሱ መንገድ ይሄዳል። በራሱ መንገድ ወደ ፈለገበት የሄደ ሰው ነው። በምዕራፍ 4 ደግሞ የጠፋው ልጅ ታላቅ ወንድም ይመስላል። ዮናስ የጠፋው ልጅ ታላቅ ወንድም ነው የሚመስለው። ይህ ሰው ተቺ ነው። ይህ ሰው ለሌሎች መልካም ሲደረግላቸው ደስ የማይለው ሰው ነው። ራስ ወዳድ ነው፣ ቁጡ ነው እና ሁለቱም ሰዎች በዮናስ ህይወት ተንጸባርቋል። ምዕራፍ 1 የጠፋው ልጅ፣ ምዕራፍ 4 ቤት ውስጥ የነበረ ተቺው፣ ቁጡ፣ ለወንድሙ መልካም ሲደረግለት የማይወድ ሰው ነው። እነዚህ 2 ባህሪያት ነበሩ በዮናስ ህይወት ውስጥ ማለት ነው። ሁለቱንም ዲል ለማድረግ ነው እግዚአብሔር የፈለገው። ዮናስ መደሰት ሲገባው ተበሳጭ። እግዚአብሔር ምህረቱን ለ120,000 ሰው ሲያደርግ አገልጋይ እኮ መደሰት ነው የሚገባው አይደለም እንዴ? ስብከታችን እኮ ምህረት ነው አይደለም እንዴ? ምህረትን ለመስበክ ሄደን መገልበጥን ለምንድን ነው የምንሰብከው? ለምንድን ነው የምንሰብከው? ጠላቶቻችን ስሳካላቸው ለምንድን ነው የምንበሳጨው? ዮናስ እንደሱ ነው የሆነው። ተበሳጨ። መደሰት ሲገባው ተበሳጨ። ለምን ተበሳጨ? እግዚአብሔር ምህረቱን ለጠላቶቹ ስላደረገ። ለምን አደረግ? ለአሦራውያን ለእስራኤል ህዝብ ጠላቶች ምህረትን ለምንድን ነው ያደረግከው ብሎ ነው የተበሳጨው። መበሳጨት ብቻ አይደለም፣ በጣም ተቆጣ ነው የሚለው። በጣም he was very angry ነው የሚለው የእንግሊዝኛው። በጣም ተቆጣ። በማን ላይ? በእግዚአብሔር ላይ። የትም አንደርስም ወገኖች ሆይ፣ በእግዚአብሔር ላይ ተቆጣን የትም አንደርስም። እሱ ያመጣናል፣ ወደ ራሱ ይመልሰናል። ከወደደን ማለት ነው። ካልወደደን በዛው እንሄዳለን። እግዚአብሔር የዮናስን ጸሎት ሰማ። በዚህ መጽሐፍ ውስጥ ዮናስ 2 ጊዜ ጸልየዋል። እሺ 2 ጊዜ ጸልየዋል። ይህ እዚህ ምዕራፍ 4 ላይ የምናገኘው የሁለተኛ ጊዜ ጸሎቱ ነው። የሁለተኛ ጊዜ ጸሎቱ ከመጀመሪያ ጊዜ ጸሎቱ እጅግ የተለየ ነበረ። በደንብ ስሙኝ። የመጀመሪያ ጸሎቱ በአሳ ነባሪ ሆድ ውስጥ ሆኖ አድነኝ ነው የመጀመሪያ ጸሎቱ። ሁለተኛ ጸሎቱ ለጠላቶቼ ምህረት ከምታደርግ ግደለኝ ነው ጸሎቱ። ይገርማችኋል። የመጀመሪያው ተጨንቅ ያለው አባቡት ነገር ውስጥ አለው አድነኝ፣ እግዚአብሔር አዳነው፣ ያንን ጸሎት ሰማው አይደለ? ሁለተኛው ደግሞ ለነነዌ ሰዎች ምህረት ከምታደርግ ግደለኝ፣ እግዚአብሔር ደግሞ ያንን ጸሎት አልሰማም። በጣም የሚገርም ነው። ከጥፋቱ ለመዳን አድነኝ አለ። ሌሎች ከጥፋት ሲድኑ ግን ግደለኝ አለ። ምን አይነት አገልጋይ ነው! አንዳንዴ እንደሱ አይነት ልንሆን እንችላለን። እግዚአብሔር ብቻ አይኖቻችንን ይክፈት ማለት ነው። ለጠላቶቻችን ስሳካላቸው፣ እግዚአብሔር ምህረት ሲያደርግላቸው፣ ሲባርካቸው፣ ሲበለጽጉ ደስ ሊለን ነው የሚገባው። ደስ ሊለን። እኛ እኮ ለበረከት የተጠራን ሰዎች ነን። ሰውን ሁሉን ነው የምንወደው። የሚጠሉንን ሁሉ እኮ ነው የምንወደው። ምክንያቱም ክርስቶስ በመስቀል ላይ ሆኖ እዛ የሚነቅፉትን ሰዎች እኮ ነው የሚነቅፉትን ሰዎች የሚወጉትን ሰዎች እኮ ነው አባት ሆይ ያለው። የሚያደርጉትን አያውቁምና ይቅር በላቸው ያለው። ሰዎች እኮ እውቀት ብኖራቸው ማለት መንፈሳዊ አይኖቻቸው ቢገለጡ እኮ በእኛ ለጠላት ነው እኮ አይነሱም። አይኖቻቸው ስለታወሩ እኮ ነው እኛን የሚያሳድዱት ሰዎችና ልንወዳቸው ነው የሚገባው። ኢየሱስ ሲያስተምረን ይሄን ጉንጭ ለሚመጣ ይሄንን ስጥ ነው የሚለው። ለምን? በቃ እግዚአብሔር የፍቅር አምላክ ስለሆነ፣ የቸርነት አምላክ ስለሆነ
ከኛ ሰዎች ፍቅርን ነው ማየት ያለባቸው የሚለው ነው። የመጀመሪያ የዮናስ ጸሎት ከተሰበረ ልብ የመነጨ ሲሆን ሁለተኛው ጸሎቱ ከቁጡ ልብ የመነጨ ነበረ። እንደሱም እኮ መጸለይ እንችላለን አይደለም እንዴ? ውስጣችን እየተቆጣ እኮ መጸለይ እንችላለን። ተናደን መጸለይ እንችላለን። እንደሱ አይነት ጸሎት እግዚአብሔር አይሰማም። ከተሰበረ ልብ የሚመጣውን ጸሎት ነው እግዚአብሔር የሚሰማው። ሌላው የምንማረው የአንድ ሰው ልብ የተለያየ ባህሪ ሊኖረው ይችላል። የተለያየ ፍሬም ሊያፈራ ይችላል። የራስ መንገድ ካልሆነ ወይም እኔ ያልኩት ካልሆነ እሞታለሁ ማለት እንደ ዮናስ እንችላለን እኮ አንዳንዴ። እና ዮናስ እንደሱ ነው ያለው፣ እኔ ያልኩት ካልሆነ እኔ ያሰብኩት ካልሆነ እሞታለሁ፣ በቃ ግደለኝ። እንደሱ የምንልበት ጊዜ ሊኖር ይችላል። እግዚአብሔር ይርዳን፣ እግዚአብሔር ያድነን ነው። የዮናስ ስብከት ፍርድ ብቻ እንጂ መዳንን ያካተተ ደግሞ አልነበረም። የነነዌ ሰዎች እንዲጠፉ እንጂ እንዲድኑ አልነበረም። ሚስዮናዊ እኮ ነው። የምህረት አገልጋይ እኮ ነው። ወንጌልን ለማገልገል የተጠራ ሰው እኮ ነው። እንዲድኑ አልነበረም ፍላጎቱ። ነነዌ እንድትገለበጥ እንድትጠፋ ነበረ። የተቆጣውና ለመሞት የፈለገው ደግሞ በሶስት ምክንያቶች እንደሆነ አስባለሁ። ግደለኝ ብሎ 2 ጊዜ መሞት ይሻለኛል ከመኖር ያለበት 3 ምክንያት ይመስለኛል። አንደኛ ከዚህም በፊት ተናግሬያለሁ፣ እግዚአብሔር የምህረት አምላክ መሆኑን ስላወቀ ነነዌን ይቅር በማለቱ እኔ ለምጠላቸው ሰዎች እግዚአብሔር ምህረት እንዴት አደረገ ብሎ ነው የተቆጣው። ወገኖች ማወቅ የሚገባን ነገር ልንገራችሁ። እኔ የሚጠላው ሰው እግዚአብሔር የሚጠላው ሰው ላይሆን ይችላል። እግዚአብሔር ሰውን ሁሉ ነው የሚወደው። ስለዚህ ነው እኛ የምንጠላቸው ሰዎች በህይወታችን ሊኖሩ አይገባም። እኔ አንዳንድ ጊዜ ሳስተምር ሰዎችን አንድ ጥያቄ ጠይቃቸዋለሁ። በዚህ ምድር ላይ ለመኖር ያለህ ጊዜ 24 ሰዓት ብቻ መሆኑን ብታውቅ ምን ታደርጋለህ? በሚቀሩት 24 ሰዓታት ውስጥ ምን ታደርጋለህ ብዬ ጠይቃለሁ እና ጊዜ ሰጣቸዋለሁ እንዲያስቡ ሰዎች። ከዛም ሰዎች ፈቃደኛ የሆኑ ሰዎች እንዲነግሩኝ ጠይቃቸዋለሁ። 1 2 ሰው 3 ሰው ጠራለሁ እና አንዳንድ ሰዎች ምንድነው የሚሉ መሰላቸው? ለመሞት 24 ሰዓት ብቻ እንደቀረኝ ባቅ ለሚጠላቸው ሰዎች ሁሉ ሄጄ ይቅርታ እሰጣለሁ ወይም እታረቃለሁ የሚሉ ሰዎች አሉና መልሴ ምንድነው? ታዲያ በውስጥ ጥላቻ ይዘ ለሞት 24 ሰዓት እስከሚቀር ለምንድነው የጠበቅከው እላቸዋለሁ። እና በየዕለቱ ነው በቃ በንጽህና በፍቅር በምህረት ምንጠላቸው ሰዎች በህይወታችን ሳይኖሩ የእግዚአብሔርን ፍቅር እያሳየን በየዕለቱ ነው መኖር የሚገባን። የመጀመሪያው ምክንያት ይሄ ነው። እግዚአብሔር የምህረት አምላክ ስለሆነ ነው የተቆጣው እና መሞት የፈለገው። ሁለተኛ ነነዌ ትገለበጣለች ብሎ ሰብኳል አይደል? እዛ ለነነዌ ከተማ ሰብኳል አይደል? ነነዌ ግን አልተገለበጠችም አይደል? ስለዚህ ትንቢቱ ካልተፈጸመ ምንድነው የሚባለው? የሐሰት ነቢይ ይባላል አይደል? አሁን ለስሙ ተጠንቅቆ ለክብሩ ተጠንቅቆ ነው እኔ እኮ ነቢይ ነኝ የተናገርኩት ቃል መፈጸም አለበት ብሎ ነው ሌላው የተቆጣው ማለት ነው። እና ከእግዚአብሔር ፈቃድ ይልቅ ለስሙ ይጠነቀቃል ዮናስ። ይሄ ነገር አስቆጣው፣ መሞት ፈለገ። ሶስተኛ አገልግሎቱንም ፈጽሞ እግዚአብሔርም ለነነዌ ምህረትን አድርጎ ወደ ሀገር ቤት ቢመለስ ሀገር ቤት ያሉ ሰዎች ምን ይሉታል? ሄዶ ለጠላቶቻችን ምህረትን ሰብኮ መጣ ብለው ይጠምዱታል አይደል? ይጠምዱታል። ስለዚህ ሀገር ሊጠላው ነው፣ የራሱ ህዝብ ሊጠላው ነው። ስለዚህ ሰውን ደስ ማሰኘት አይችልም ማለት ነው። እሱ ደግሞ ሰውን ደስ ማሰኘት ይፈልጋል። ስለዚህ ዮናስ ደስ ማሰኘት የሚፈልገው አንደኛ ራሱን ነው፣ ሁለተኛ ሰውን ነው፣ ሶስተኛ ጠላቶቹ ሲጠፉ ማየት ነው። እሱን የሚያስደስታቸው ነገሮች። ይሄ ሁሉ ነገር አልሆነም። ስለዚህ ነው የተቆጣው። ስለዚህ ነው መሞት የፈለገው። ይህ ጊዜ በዮናስ ህይወት እግዚአብሔርን ማመስገን የነበረበት ጊዜ ነበረ። በቃ የእግዚአብሔር ሰው ስለሄደ፣ መልእክተኛ ስለሄደ፣ አገልጋይ ስለሄደ፣ ሚስዮናዊ ወደ ነነዌ ስለሄደ የነነዌ ሰው ዳነ ተብሎ እኮ ሪፖርት ቢቀርብ እኮ አቤት እንዴት አስደናቂ ሪፖርት እኮ ነበረ። መደሰት እኮ ነበር የሚገባውና ልክ ሐዋርያቱ እንዳሉት በቃ ይሄንን ሰራንና እስቲ እግዚአብሔርን አመስገን ብሎ ምስጋና ፕሮግራም ማዘጋጀት የነበረበት ሰው ነበረ። ግን አንፎርቹኔትሊ እንደሱ አልሆነም።
ተቆጣ፣ መሞት ፈለገ። እንዴት የህዝቤ ጠላት እንዴት ነው ምሕረት የሚያገኘው ብለው። አንዳንድ እንደሱ የምንሆንበት ጊዜ አለ ሳናቅ። እግዚአብሔር ይርዳን፣ አይኖቻችንን ይክፈትልን።